ጤና ይስጥልን እንዴት ውላችኋል ተመልካቾች የኢትዮጵያ ቴሌቪዥን ነው 6 ሰዓት ሆኖ ዜና ኢትዮጵያ ተጀምሯል አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ የደንበጫ ከተማ ነዋሪዎች የባዳንን ተልዕኮ በመያዝ ሀገርን ለማፍረስ የሚሰሩ ኃይሎችን ሴራ በማክሸፍ በአካባቢው የተገኘውን አንጻራዊ ሰላም ለማጽናት የበኩላቸውን ሚና ለመወጣት ተዘጋጅተዋል በሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ከመቼውም ጊዜ በላይ ትልቅ ኃላፊነት ተጥሎባቸዋል። በቤንሻንጉል ጉሙዝ ክልል መሶብ የአንድ ማዕከል አገልግሎትን የማስፋት ስራ ተጠናክሮ ሊቀጥል ይገባል አሉ ርዕሰ መስተዳደር አሻድሊ ሐሰን። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆያለሁ አብራችሁን ቆዩ የግንብ ዘመን አልቆ የድልድይ ዘመን ጀመረ ህብረ ብሔራዊ አንድነት ተበሰረ ኢትዮጵያውያን ስንኖር ኢትዮጵያዊ ስንሞት ደግሞ ኢትዮጵያ እንሆናለን። አጋርና ባይተዋር በአንድ ተደመረ የዳርና የመሃል ትርክት ተሰበረ አንዱ ከሌላው ሲደመር በህብረት አሸበረቀ የወል ታሪክ ሲተረክ ህብራዊነት ደመቀ ለእያንዳንዱ ኢትዮጵያዊ ጣዕሙ ያንዳችን ለሌላችን ውበት ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። ቀዳሚ ወዳደረግነው ጉዳይ እናልፋለን። ሀገራዊ ለውጡ በኢትዮጵያ የታሪክ አውድ ውስጥ አዲስ ትርጉምና ጽኑ ቃል ኪዳንን ተላብሶ ብቅ ያለና አዲስ የተስፋ አድማስን የፈነጠቀ ክስተት ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። ይህንኑ በተመለከተ አገልግሎቱ ያደረሰንን መግለጫ እንደሚከተለው አቀርበዋለሁ። መጋቢት 24 ቀን 2010 ዓ.ም በ21ኛው ክፍለ ዘመን የኢትዮጵያ የታሪክ አውድ ውስጥ አዲስ ትርጉምና ጽኑ ቃል ኪዳንን ተላብሶ ብቅ ያለ ለሀገራችንና ለሕዝቦቿም አዲስ የተስፋ አድማስን የፈነጠቀ ክስተት ነበር። ይህ ዕለት ኢትዮጵያን ተብትቦ ይዞ ከነበረው ውስብስብ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቅርቃር አውጥቶ ወደ ብሩህ መጻኢ ዕድል ለማሸጋገር የተገባ ታላቅ የትውልድ ድል ውል ሆኖ ተመዝግቧል። ከመጋቢት 2010 እስከ መጋቢት 2018 ዓ.ም ባሉት 8 የለውጥ ዓመታት የጊዜ ጉዞ ውስጥ ሀገራችን ያስመዘገበቻቸው ድሎች፣ የተሻገረቻቸው ክፉ ፈተናዎችና የገነባቻቸው ተጨባጭ እውነታዎች ኢትዮጵያን ከነበረችበት የውድቀት ስጋት ታድገው ወደ ላቀ የልዕልና ምዕራፍ ያሸጋገሩ ናቸው። ይህ የትንሣኤ ጉዞ በፈተና እቶን ውስጥ አልፎ የነጠረ በጽናት የታነጸና የኢትዮጵያን የማይበገር ማንነት ለዓለም አቀፉ ማህበረሰብ ዳግም ያስመሰከረ የታሪክ አሻራ ነው። የዛሬው የፖለቲካ ምህዳራችን አስኳል የተቀዳው ከዚሁ ከመጋቢት 24ቱ የታሪክ ብርሃን ነው። የሀሳብ ልዩነትን በጸጋ የሚቀበል የመሃልና የዳር ፖለቲካዊ ቅራኔዎችን በማክሰም ህብረ ብሔራዊ አንድነትን ያጸና እንዲሁም ከፋፋይና ነጠላ ትርክቶችን በማርገብ የወል ሀገራዊ እሴቶችን የሚያሰርጽ ስርዓት እውን ሆኗል። ብሔራዊ ጥቅምና ደህንነትን የሚያስቀድም ዜጋ ተኮር ዲፕሎማሲን የሚከተልና ለጎረቤት ሀገራት ቀዳሚ ትኩረት የሚሰጥ የፖለቲካ ስነ ምህዳር መሰረቱ የተጣለውም በዚህ ወቅት ነበር። ከለውጡ ማግስት ጀምሮ የፖለቲካ አውዱ በዘላቂነት እንዲጸና አካታች ሀገራዊ ምክክር በስፋት እየተካሄደ ከመሆኑም በላይ ደግሞ የሽግግር ፍትህ ለማስፈን እየተሰራም ይገኛል።
የፌዴሬሽኑ አባል ክልሎችና ከተማ አስተዳደሮች ራሳቸውን በራሳቸው የማስተዳደር መብታቸውን በተግባር እየተለማመዱ ሲሆን የፖለቲካ ፓርቲዎችም በነፃነትና በሕግ አግባብ ራሳቸውን ለውድድር እያቀረቡ ይገኛሉ። መንግስት አካታች የፖለቲካ ስርዓት እንዲሰፍን በወሰደው ብስለት የተሞላበት እርምጃ ተፎካካሪ ፓርቲዎችን ከካቢኔ ጀምሮ በየደረጃው ስልጣን እያጋራና ሀገር በጋራ የመምራት እድል እየሰጠ ይገኛል። ይህም ኢትዮጵያውያን በለውጡ ብስራት አማካኝነት ከመጠፋፋት ፖለቲካ ወደ መተባበር የዲሞክራሲ ልምምድ መሸጋገራቸውን በግልጽ ያሳያል። መጋቢት 24 የኢትዮጵያ የኢኮኖሚ ስብራት የታከመበትና አዲስ የእድገት ምዕራፍ የተጀመረበት ጭምር ነው። ሀገራችን በተለያዩ የንግድ ብድሮች ጀርባዋ ጎብጦ በነጠላ የኢኮኖሚ ፖሊሲ ምክንያት የመልማት ጸጋዎቿ ተዳፍነው በመንግስት ያፈጻጸም አቅም ውስንነትም በብሔራዊ ውርደት ዋዜማ ላይ ቆማ ነበር። የለውጡ መንግስት እነዚህን አደገኛ ቅርቃሮች በመበጣጠስ ኢትዮጵያን አዲሲቷ የተስፋ አድማስ ማድረግ ችሏል። አዳዲስ የንግድ ብድሮችን ከመውሰድ በመቆጠብና የነበሩትንም በእልህ አስጨራሽ ድርድሮች ወደ ተራዘመ የክፍያ ጊዜ በመቀየር ኢኮኖሚውን ከውድቀት ታድጓል። በየደረጃው በተተገበሩ ሀገር በቀል የኢኮኖሚ ሪፎርሞች ከግብርና መር ወደ ብዝሃ ዘርፍ ኢኮኖሚ ትኩረት በመዞሩ የሀገሪቱን ጸጋዎች በላቀ ደረጃ መጠቀም ተጀምሯል። እንደ ታላቁ የህዳሴ ግድብ ያሉ ግዙፍ ፕሮጀክቶች ካጋጠሟቸው መዋቅራዊና የአፈጻጸም ችግሮች ወጥተው ዓለምን ባስደመመ ተአምር ለምርቃት በቅተዋል። ከህዳሴው ግድብ ጎን ለጎን በርካታ ግዙፍ ፕሮጀክቶችን በማጠናቀቅም ኢትዮጵያ በአዲስ የኢኮኖሚ ምህዋር ውስጥ መግባቷን ለዓለም አሳይታለች። ይህም ሀገሪቱ ያላትን ታሪካዊ የነፃነት ቀንዲልነት ከኢኮኖሚ ልዕልና ጋር አጣምሮ በዓለም የዲፕሎማሲ መድረክ ተሰሚነቷ እንዲጎላ አድርጓታል። ዛሬ ኢትዮጵያ በጥቂት መሪዎች የምትጎበኝ ሀገር ሳትሆን በየሳምንቱ የታላላቅ ሀገራት መሪዎችን የምታስተናግድና ዲፕሎማሲዋ ከተከላካይነት ወደ አጀንዳ ሰጭነት ያደገባት ሀያል ሀገር ሆናለች። በተመሳሳይ መልኩ መጋቢት 24 የኢትዮጵያ ከተሞች ዳግም የተወለዱበት መነሻ ሆኖ ያገለግላል። የለውጡ መንግስት ከተሞችን ወደ ዘመናዊነት በማሸጋገር ንጹህ ስልጡ አገልግሎት ሰጪና የተቀናጀ መሰረተ ልማት መገኛ እንዲሆኑ በትጋት ሰርቷል። በኮሪደር ልማት አማካኝነት ከተሞች አዲስ ገጽታን የተላበሱ ሲሆን ዘመናዊነትን የሚኖርና በዲጂታል ቴክኖሎጂ የታነጸ ትውልድ የመቅረጽ ስራ ጥልቅ መሰረት ይዟል። ከዚህም ባለፈ ማህበራዊ መስተጋብር ከመቼውም ጊዜ በላይ እንዲጠናከር ብዝሃነት የሀገር ጌጥና አንድነት ደግሞ የሀገር አቅም እንዲሆን ተደርጓል። ባለፉት ዓመታት ያጋጠሙ ሰው ሰራሽና ተፈጥሯዊ ፈተናዎችን በጋራ የመጋፈጥ ባህል ጎልቶ የታየ ሲሆን በድርቅና በመሬት መንሸራተት ለተጎዱ ወገኖች የተደረገው ሀገራዊ ድጋፍ ደግሞ የዚህ ጽኑ አንድነት ማሳያ ነው። የኢትዮጵያ የብልጽግና ጉዞ ለማደናቀፍ ከባዕዳን ጋር አብረው ግጭት ለሚፈጥሩ ባንዳዎች መላው ሕዝብ በአንድነት ቆሞ ምላሽ የሰጠበትና ጀግናው መሪም እንደቀደሙት አባቶቻችን ለሀገር ክብር ወደ ጦር ሜዳ የዘመተበት የታሪክ ምዕራፍ ተመዝግቧል። በአጠቃላይ ኢትዮጵያ ባለፉት ጥቂት ዓመታት በፖለቲካ፣ በኢኮኖሚ፣ በኃይልና በምግብ ሉዓላዊነቷን ለማረጋገጥ አስደማሚ ስኬቶችን አስመዝግባለች። በታዳሽ ኃይል ልማት ለዓለም አብነት መሆን የቻለች ሲሆን ቀድማ ወደ ታዳሽ ኃይል ተጠቃሚነት ተሽከርካሪዎች መሸጋገሯ አሁን ያለውን የነዳጅ ቀውስ በተወሰነ ደረጃ እንድትቋቋም ረድታቷል። ምንም እንኳን የውስጥና የውጭ ፈተናዎች ጉዞዋን ለማዘግየት ቢሞክሩም ኢትዮጵያ ግን አሁንም በአስተማማኝ የፖሊሲ አቅጣጫ ላይ ትገኛለች። እያደገ በመጣው ዲፕሎማሲያዊ ተጽዕኖዋ፣ እየፈረጠመ ባለው ኢኮኖሚዋና በጀግኖች ልጆቿ ጽናት ሀገራችን አዲሲቷ የተስፋ አድማስ ሆና ትቀጥላለች። ዛሬ የለውጡን መሰረት ከማስፋትና ከማጽናት ወደ ማላቅ የተሸጋገረችው ኢትዮጵያ በቀጣዮቹ ጥቂት ዓመታት አፍሪካዊት የብልጽግና ተምሳሌቷን በተግባር ታውጃለች። ይህንን ለውጥ እውን ያደረጉ ኢትዮጵያውያን ሁሉ የተጀመረውን የብልጽግና ጉዞ በድል እንደሚያሳርጉት ጥርጥር የለውም ሲል የመንግስት ኮሚኒኬሽን አገልግሎት በሰጠው መግለጫ አሳውቋል። ወደ ሌሎች ዜናዎቻችን እናልፋለን።
የደንበጫ ከተማ ነዋሪዎች የባዕዳንን ተልዕኮ በመያዝ ሀገርን ለማፍረስ የሚሰሩ ኃይሎችን ሴራ በማክሸፍ በአካባቢው የተገኘውን አንጻራዊ ሰላም ለማጽናት የበኩላቸውን ሚና ለመወጣት ተዘጋጅተዋል። ነዋሪዎቹ በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ዙሪያ ከክልሉ ከፍተኛ አመራሮች ጋር ተወያይተዋል። ሳሙኤል ወርቃየው በጉዳዩ ላይ ተጨማሪ ዘገባ አለው። የአማራ ክልል ከፍተኛ የስራ ኃላፊዎች ከደንበጫ ከተማና አካባቢው ነዋሪዎች ጋር በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ዙሪያ ተወያይተዋል። የውይይቱ ተሳታፊዎች የጸጥታ ችግሮች ከሰብአዊ ጉዳት ባለፈ ማህበራዊና ኢኮኖሚያዊ እንቅስቃሴዎቻቸውን በማደናቀፍ ለተደራራቢ ችግሮች እንደዳረጋቸው ተናግረዋል። ከግጭት ውድመት እንጂ ትርፍ እንደማይገኝ ያሳለፍነው ጊዜ በቂ ማሳያ ነው ያሉት ተሳታፊዎቹ በአሁኑ ወቅትም ሰላም ለማጽናት ከመንግስት ጋር በትብብር እንሰራለን ሲሉም አረጋግጠዋል። ደንበጫን የገደለው ራሱ ደንበጫ ነው። ልጆቹ ነው ያሉ። መምከር አለበት፣ ማስተማር አለበት፣ ማምጣት አለበት፣ ይበቃል ማለት አለበት። የት ነው ያሉ እነዚህ ሰዎች? እዚህ አይደላሉ እንዴ? አሁን ከኛ ጋራ አናቅም እንዴ? እውነት እንነጋገር፣ ይምጣ ይወዳደርና ይፎካከርና ይለፍ ነው የተባለ። ምን ይጠቅማል ከማጥፋት ከማውደም? ምንድን ነው የሚጠቅም? አገራችን ወደ ምርት ወደ ለውጥ ማምጣት አለብን ብለን አንድ ሆነን መነሳት ነው ያለብን። አገር እያፈረሱ አገር እያተራመሱ አምቡላንስ እያቃጠሉ መሰረተ ልማት እያወደሙ አማራን እየገደሉ ገበያ የሚሄድ ሰው አህያ ሙሉ በጥይት መተው የሚገድሉ ጽንፈኛ አስተሳሰብ ያለው እነዚህ ሰዎች ማውገዝ ያስፈልጋል። የሃይማኖት አባቶች መምከር ያስፈልጋል። ይመለሱ። የአማራን ጥያቄ ዘን ያለ እዚህ ከተማ ያለ አመራር ነው። የአማራን ጥያቄ በትክክል የታገለ ያለ የኛ ሚሊሻና የኛ አድማ ብትን ነው። እነዚህም መደገፍ ያስፈልጋል። በአካባቢው ሰላምን ከማስፈን ጎን ለጎን እየተሰሩ የሚገኙ የልማት ስራዎች ተጠናክረው ሊቀጥሉ እንደሚገባም ተናግረዋል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ በበኩላቸው ዘላቂ ሰላምና ልማትን እውን ለማድረግ ሁሉም የማህበረሰብ ክፍል የሚጠበቅበት ሊወጣ እንደሚገባ አስገንዝበዋል። የሀገር ሽማግሌዎች ባህል እሴታችን እንዳይሰበር መገዳደል እንደማይጠቅም ታናሾቻችሁ ልትመክሯቸው ይገባል። የሃይማኖት አባቶች አሁን ይበቃናል፣ አየነው፣ የሚያዋጣው መንገድ የትኛው እንደሆነ ከእምነቱ አስተምሮ ጋር አስተገናኝተን ልንመክር ይገባል። መንግስት እንደ መንግስት የሚሰራው ጎን ለጎን የሰላም ጥሪውን እየጠራን እየመከርን እያሰለጠንን መቋቋሚያ እየሰጥን ያለ ነው። የማይሆን ከሆነ ደግሞ ህግ የማስከበር ግዴታ አለበት፣ ቃል የገባው ስለሆነ። በውይይት መድረኩ የተለያዩ የመሰረተ ልማት ጥያቄዎች እንዲሟሉ በከተማዋ ነዋሪዎች ዘንድ ተነስተዋል። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳሉ ምላሽ ሰጥተውበታል። በአንድ በኩል ሰላም እያስከበር፣ በሌላ በኩል ደግሞ የህዝቡን ጥያቄ እንመልሳለን። ሁለተኛው ያው መብራት ያላችሁት ያው የነገርኳችሁ ነው። የፍኖተ ሰላም ሳብስቴሽን ሲያድግ ቡሬ ላይ ኢንዱስትሪ ፓርኩ አካባቢ የሚሰራ ሳብስቴሽን አለ። ሲያድግ የማርቆሱ ሲስተካከል አብሮ የሚመጣ ጉዳይ ነው። ኦልሬዲ ስራ ላይ ነው። እንደተጠናቀቀ ክልሉ መንግስት በዚህ ጉዳይ ላይ ሌት ተቀን እየሰራ ነው። በመድረኩ ነዋሪዎች በሰባተኛው ጠቅላላ ምርጫ የነቃ ተሳትፎ በማድረግ ይበጀኛል የሚሉትን ፓርቲ ለመምረጥ መዘጋጀታቸውንም ተናግረዋል። ምርጫን ወደ ተመለከቱ ዘገባዎቻችን እናልፋለን። በሰባተኛው ጠቅላላ ምርጫ የአካል ጉዳተኞችን ሁለንተናዊ ተሳትፎ ለማረጋገጥ የኢትዮጵያ ብሔራዊ ምርጫ ቦርድ በቅንጅት እየሰራ ነው። አካል ጉዳተኞች አማራጭ መረጃ የሚያገኙበት አሰራር ሊኖር ይገባል። እስከ ዳሪኩኖ አምላክ በጉዳዩ ላይ ተጨማሪ ዘገባ አላት። ሶዝና ዘውዴ ትባላለች። የመስማት የተሳናቸው ብሔራዊ ማህበር ምክትል ሊቀመንበር ናት። እንዲሁም መስማት የተሳናት ናት። ለሰባተኛው ጠቅላላ ምርጫ በምታረገው ዝግጅት አንዳንድ መረጃዎችን በአስተርጓሚ ለመረዳት ጥረት እያደረገች ትገኛለች። እነዚህ መረጃዎች ለመስማት የተሳናቸው በምልክት ቋንቋ ተደራሽ ቢሆን የተሻለ መረዳት እንደሚፈጥር ትናገራለች። እንደ አጠቃላይ ከቢው ማህበረሰብ ጋር እኩል መሄድ ባንችልም ባለና አቅም የተንቀሳቀስን እንገኛለን ማለት ነው። ግን እንደ ዴፍ ወይም እንደ መስማት የተሳነው ብዙ እንቅፋቶች የመጡበት ሁኔታ አለ። ምንድነው? ምልክት ቋንቋ በእያንዳንዱ ተቋም ውስጥ ተካቶ እኛም አንድ አጠቃላይ መረጃ ማግኘት ይገባል ብዬ አምናለሁ። በተለይ ሚዲያዎች በሚያስተላልፉበት ጊዜ ምልክት ቋንቋን አብረው ቢጠቀሙ መስማት የተሳናቸውን ተካታች የማድረግ ሁኔታ ይፈጠራል ማለት ነው። በሌላ በኩል በተመሳሳይ ሁኔታ ላይ የሚገኘው ጥላሁን እንቁ ይባላል። የመስማት የተሳናቸው ብሔራዊ ማህበር ስራ አስፈጻሚ ቦርድ ነው።
የምርጫ ካርድ ወስዶ በመጠባበቅ ላይ ሲሆን ለምርጫው ውሳኔ የሚዘጋጀው መረጃ በተሻለ መንገድ ተደራሽ ማድረግ ለውሳኔ እንደሚረዳ ይናገራል። ምርጫው ቅሬን ወስጃለሁ፣ ግን ምርጫው ሌሎቹም መቀስቀስ የቅሬን ወራኛ በእኔ መስማታችሁ ግዴታ ምርጫ ሄዶ መወሰድ አለባችሁ። ዋናው ምክንያቱ ምን ነው? ፎርሜሽን መስማታችሁ ተራዥ አለመሆኑ ምክንያት ወደ ኋላ ቆዩ አሉ። የአካል ጉዳተኞችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ ውሳኔ ሰጭነት በሚጠይቁ አበይት ሀገራዊ አጀንዳዎች ላይ በቀጥታ ማስተላለፍ ይገባል። በሰባተኛው ጠቅላላ ምርጫ የአካል ጉዳተኞች ንቁ ተሳታፊና ተካታች እንዲሆኑ የኢትዮጵያ ምርጫ ቦርድ በርካታ ስራዎችን እንደሰራ አሳውቋል። በዘንድሮው ጠቅላላ ምርጫ ላይ አካል ጉዳተኞች ከ260 በላይ እጩ ሆነው እንደቀረቡ የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። አሳታፊነትን በተመለከተ እንግዲህ እንዳልኩሽ ትልቁ የምንኮራራበት በአዋጅ ላይ የተቀመጠው አንቀጽ 1162 ላይ 2011 ላይ አንቀጽ 100 ላይ አካል ጉዳተኞችን አባል፣ አመራር፣ እጩ አድርገው ሲያቀርቡ ከመንግስት የሚደረገው ድጎማቸው እየተሻሻለ ይሆናል። ወደ አሁን እጩ ሆነው የግል እርግጠኛ አይደለሁም 1 ወይ 2 ነው ሊሆኑ የሚችሉት፣ ግን ከአጠቃላይ ወደ 260 እጩዎች ተመዝግበዋል። ይሄ ማለት ቀላል አይደለም። ሚዲያዎች፣ እኛም ራሳችን ቦርድ ይህንን ኮንሲደር እያደረገ መስማት የተሳናቸውን በአስተርጓሚ ሀሳቡን የፖለቲካል ፓርቲዎች ፕሮግራማቸውን ሲያስተዋውቁ ማወቅ ከዛም ደግሞ አውቀው መምረጥ እንዲችሉ ማድረግ መቻል አለብን። በሰባተኛው ጠቅላላ ምርጫ የአካል ጉዳተኞችን ሁለንተናዊ ተሳትፎ ለማረጋገጥ የኢትዮጵያ ብሔራዊ ምርጫ ቦርድ በጋራ በመሆን በትኩረት መስራት ይጠይቃል ይላሉ የኢትዮጵያ ምርጫ ቦርድ የስርዓተ ጾታ እኩልነትና ማህበራዊ አካታችነት ክፍል ኃላፊ የሆኑት ክብረ ወርቅ ንጉሴ። አካል ጉዳተኞች ምንም ያለምንም ጥርጥር ኢንጌጅ ማድረግ አለባቸው ብዬ ነው የማስበው። ካርዳቸውን ይውሰዱ፣ በቴክኖሎጂ ይጠቀሙ። ችግር ካለ ደግሞ በአካባቢ ያሉ የጣቢያ ክልሎች አሉ፣ የጣቢያ ኃላፊዎች አሉ። ከነሱ ያለፈ ደግሞ በቦርዱ ስልክ ደውለው ማሳወቅ ይችላሉ። አገራችን ስለሆነ ችግሯንም አብረን የምንጋፈጠው ጉዳት አልባም ጉዳት ያለውም አብረን የምንጋፈጠው፣ ግን የበለጠ እነሱም ደግሞ እንዳይሰናከሉ ችግር ውስጥ እንዳይወድቁ ቶሎ ብለው ቢነግሩን ነገሮችን ማስተካከል ይቻላል ብዬ አስባለሁ። የህግ ማዕቀፎች አካል ጉዳተኞችን ታሳቢ ያደረጉ መሆናቸውን ከማረጋገጥ ባለፈ አካል ጉዳተኞች በምርጫ ታዛቢነትም ሆነ በተመራጭነትና በመራጭነት እንዲሳተፉ እየተሰራ መሆኑን ምርጫ ቦርድ ጠቅሷል። የኢትዮጵያ የዲሞክራሲ ጉዞ ወሳኝ ምዕራፍ ላይ ይገኛል። በዚህ ወቅት የፖለቲካ ፓርቲዎች ከመቼውም ጊዜ በላይ ትልቅ ኃላፊነት ተጥሎባቸዋል። ምርጫው የህዝብ ተሳትፎ የሚረጋገጥበት እንዲሆን ደግሞ ዜጎች የመራጭነት ካርድ እንዲወስዱ ከማነቃቃት ጀምሮ ሂደቱ ሰላማዊና ፍትሐዊ ሆኖ እንዲጠናቀቅ የፓርቲዎች ሚና የማይተካ ነው። ይህንን ኃላፊነት ከመወጣት አኳያ ፓርቲዎች በምን መልኩ እየሰሩ ነው የሚለውን እንመለከታለን። በዚህ ጉዳይ ላይ ዛህራ መሐመድ ተጨማሪ ዘገባ አዘጋጅታለች። ምርጫ ዜጎች ዲሞክራሲያዊ መብታቸውን የሚያረጋግጡበት አንዱ ሂደት ነው። ይሁን እንጂ ይህ መብት በተግባር የሚተረጎመው ዜጎች በመራጭነት ተመዝግበው ድምፅ ለመስጠት ሲበቁ ብቻ ነው። የፖለቲካ ፓርቲዎች ደጋፊዎቻቸውንም ሆነ አጠቃላይ ዜጎችን የመራጭነት ካርድ እንዲወስዱ ስለመመዝገብ አስፈላጊነትና ስለ ድምፅ መስጠት ጥቅም ግንዛቤ መፍጠር አለባቸው። የፖለቲካ ፓርቲዎች ሰላሙ ወይም ደግሞ የምርጫ ሂደቱ ሰላማዊ ዲሞክራሲያዊና ፍትሐዊ እንዲሆን የምርጫ ቦርድን ሕግ አክብሮ ከመንቀሳቀስ ጀምሮ እንዲሁም መራጮች መራጭ የሆኑ የአባሎቻችንን በዲሲፕሊን መንገድ ራሳቸውን በጠበቀ መንገድ እንዲካሄዱ ማድረጉ ምርጫው ሰላማዊና ዲሞክራሲ እንዲሆን የራሱ የሆነ አስተዋጽኦ አለው ብዬ አስባለሁ። እኛ 5 ዓመቱን ደግሞ በምንድን ነው የምንመረጠው የሚለውን ነገር ከቅድመ ዝግጅቶች ጀምረን ስንሰራ ቆይተናል። ይህን ስንሰራ ከቆየን በኋላ ደግሞ ምንድነው አሁን የምናደርገው እኛ እጩዎችን ከማስመዝገብ ጀምረን ከዛ በኋላ ካርድ ምረጡ ካርድ ደግሞ ህዝቡ እንዲወስድ ህዝቡ አሁን ምክንያቱም እኛ ዝግጅት ብቻ ምርጫውን ፉል ያደርገው የህዝብ ካርድ መውሰድ ዋና ወሳኝነት ሚና አለው። ከዛ በኋላ እኛ ቅስቀሳ እያደረግን ህዝቡ ወጥቶ ካርድ እንዲወስድ ለምርጫ እንዲዘጋጅ ከዛ በኋላ ካርድ ወስዶ ወደ ቤቱ መሄድ ብቻ አይደለም እስከ መጨረሻው ቀን ድረስ ተሳትፎ እንዲያደርግ የበኩላችንም አስተዋጽኦ እያደረግን እንገኛለን።
በሌላ በኩል ምርጫው ሰላማዊ ዲሞክራሲያዊና ተአማኒ ሆኖ እንዲጠናቀቅ የፖለቲካ ፓርቲዎች ሚናም ከፍተኛ ነው። በመሆኑም የህዝብ ድምጽ በነጻነት እንዲገለጽ ፓርቲዎች ከመወዳደር ባለፈ የሰላም ዘብ እንዲሆኑም ይጠበቃል። በዋናነት የዚህ ምርጫ ሂደት እንደ ሰላማዊ ፓርቲ አደረጃጀት በሰላምና በዲሞክራሲያዊና በነጻነት በፍትሃዊነት መጠናቀቁ ለሁላችንም ስኬት ነው። ከዛ በቀጣይ ደግሞ ባገኘነው ድምጽ መሰረት በተወካዮች ምክር ቤት ራሳችንን ሰይመን ማየት ነውና ከዚህ አንጻር ሁላችንም የፖለቲካ ፓርቲዎች እንደየድርሻችን የምንወጣው የሰላም አስተዋጽኦ ውጤቱ ላይ የሚያመጣው የራሱ የሆነ ጉልህ አስተዋጽኦ አለና ከዚህ አንጻር የፖለቲካ ፓርቲዎች ሰላሙ ወይም ደግሞ የምርጫ ሂደቱ ሰላማዊ ዲሞክራሲያዊና ፍትሃዊ እንዲሆን የምርጫ ቦርድን ህግ አክብሮ ከመንቀሳቀስ ጀምሮ እንዲሁም መራጮች መራጭ የሆኑ የአባሎቻችንን በዲሲፕሊን መንገድ ራሳቸውን በጠበቀ መንገድ እንዲካሄዱ ማድረጉ ምርጫው ሰላማዊና ዲሞክራሲ እንዲሆን የራሱ የሆነ አስተዋጽኦ አለው ብዬ አስባለሁ። አንድ ሀገር ነው ያለን። ለሀገራችን ደግሞ ሁላችንም ሰላም ፈላጎች የሰላም አምባሳደሮች መሆን ይኖርብናል። ስለዚህ ፖለቲካ ፓርቲዎችም ሆነው ሌሎቹ ሰላም ከፈለጉ ምርጫ በሰላም ሊከናወን ይችላል። አትሊስት አንዱ ሌላ እያሰበ አንዱ ሌላ ካሰበ ይሄ ማች አያረግም ወይ ተመጣጣኝ ነገር አይሆንም። ስለዚህ ምንድነው ሁሉም ሰው ወይ ሁሉም ፓርቲዎች ሰላም መፈለግ አትሊስት እዚህ ላይ ደግሞ መንግስት በጣም ትልቅ ሚና ይኖርበታል። ሰባተኛው ጠቅላላ ምርጫም የፓርቲዎች የፉክክር መድረክ ብቻ ሳይሆን የሀገር የዲሞክራሲ ስርዓት ማሳያ ነው። ፓርቲዎች ለስልጣን ካላቸው ጉጉት በላይ ለሰላምና ለህዝብ ድምጽ ክብር ሲሰጡ ሂደቱ ፍትሃዊና ታማኝ ይሆናል። ይህም ለሀገር ዘላቂ ሰላምና እድገት መሰረትን ይጥላል። በቤንሻንጉል ጉሙዝ ክልል መሶብ የአንድ ማዕከል አገልግሎትን የማስፋት ስራ ለማጠናከር የተለያዩ ስራዎች እየተሰሩ ይገኛሉ። በክልሉ አሶሳ ከተማ የተገነባው መሶብ የአንድ ማዕከል አገልግሎት ደግሞ በዛሬው ዕለት ተመርቆ ለአገልግሎት ክፍት ተደርጓል። ነስረዲን ሐሚድ ተጨማሪ አለው። የዜጎችን አገልግሎት አሰጣጥ ለማሻሻል የመደመር መንግስት በርካታ ስራዎች እየሰራ ይገኛል። ለዚህ መሶብ የአንድ ማዕከል አገልግሎት መስጫ ማዕከላት ለዜጎች ቀልጣፋ አገልግሎት በመስጠትና እንግልትን በማስቀረት ከፍተኛ አስተዋጽኦ እያበረከተ ይገኛል። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ሁለተኛው መሶብ የአንድ ማዕከል አገልግሎት ተገንብቶ በይፋ ተመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር ሻሊ ሐሰን እንደገለጹት በለውጡ መንግስት እየተከናወኑ የሚገኙ ኢኒሼቲቮች ተጨባጭ ለውጥ እያመጡ የሚገኙ ሲሆን በአሶሳ ከተማ አስተዳደር የተገነባው መሶብ የአገልግሎት አሰጣጥ ችግርን እንደሚቀንስ ጠቁመዋል። ዛሬ እያስመረቅን ያለነው የአሶሳ መሶብ ወይም የአንድ ማዕከል አገልግሎት ህዝባችን በከተማ ሆነ በገጠር በተደጋጋሚ ሲናወያይ ሲነሳ የነበረውን ከአገልግሎት አሰጣጥ ጋር የሚታየውን የመጉላላት፣ የሌብነት፣ የመልካም አስተዳደር እንዲቀረፍለት ነበር። ስለሆነ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ይህንን ጥያቄ ለመመለስ የመሶብ የአንድ ማዕከል አገልግሎት ኢኒሼቲቭ በመላው የሀገራችን ተግባራዊ እየተደረገ ይገኛል። የእኛም ክልል በዚህ ሂደት ውስጥ ሁለተኛው መሶብ እያስመረቅን እንገኛለን። በሚቀጥሉት ወራት ደግሞ ይህንን አገልግሎት በግልገል በለስ ከተማ በካማሽና በመንባሲ ከተሞች እንደምንሰፋ እቅድ አዘጋጅተን ወደ ተግባር ገብተናል። የአሶሳ ከተማ አስተዳደር ከንቲባ አብዱልከሪም አብዱራሂም በበኩላቸው ማዕከሉ ከ14 በላይ የሚሆኑ አገልግሎቶች እንደሚሰጥ ተናግረዋል። በዛሬው ዕለት በአሶሳ መሶብ ውስጥ በአጠቃላይ ሙሉ በሙሉ ስራውን ከጀመረ ከ14 በላይ አገልግሎቶችን መስጠት የሚችል በመሆኑ በዛሬው የምርቃት ፕሮግራማችን ላይ ደግሞ ቢያንስ በ5 የአገልግሎት በመስጠት የሚጀምር ስለሆነ እናንተንም እኛንም እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። የአሶሳ ከተማ ነዋሪዎችም በማዕከሉ መከፈት መደሰታቸውን ገልጸዋል። እንደ ክልል የተጀመረው መልካም ስራዎችንም እንደ ከተማ አምጥተን ለህዝባችን ፈጣን አገልግሎት ለመስጠት ደስ የሚል ነገርና ጥሩ አገልግሎት እንደምናገኝም ባለሙሉ ተስፋ ነኝ። በጣም ደስ ብሎኛል። አመሰግናለሁ። በቀላሉ አገልግሎት የምናገኝበት ሁኔታ ይፈጠራል ብለን ነው የምናስበው። ከልብ
ደስ ብሎኛል። በጣም አመሰግናለሁ። በአሶሳ ከተማ የተገነባው መሶብ የአንድ ማዕከል አገልግሎት የመንግስት አገልግሎቶችን ቀልጣፋ በማድረግና በማዘመን የላቀ ፋይዳ ይኖረዋል ተብሎ ይጠበቃል። ለኢቲቪ ነስረዲን ሐሜድ ከአሶሳ። ተመልካቾች ለቀን 6 ሰዓት የያዝነው የዜና ኢትዮጵያ ዜናዎቻችን እነዚህን ይመስላሉ። መልካም ጊዜ ይሁንላችሁ።